በባለፈው ዓመት ዲቪ እኛ ጋር ከሞሉ ሰዎች አምስቱ እንዲሳካላቸው የሆነበት ምክንያት የፎቶአቸውን ሪኳየርመንት ማለትም ህጉን ተከትለን የፊታቸውን ዳይሜንሽን እንዲሁም ደግሞ ከአይናቸው እስከ ትከሻቸው ያለውንና ከአገጫቸው እስከ ራስ ጸጉራቸው ድረስ ያለውን ዳይሜንሽን በትክክል ህጉን ተከትለን ስላሟላን በባለፈው ዓመት እኛ ጋር ዲቪ ከሞሉ ሰዎች መካከል 5 ሰዎች እድለኛ ሊሆኑ ችለዋል። ስለዚህ በዛሬ ቪዲዮ የማሳያችሁ በባለፈው ዓመት እድለኛ ለሆኑ ሰዎች የተጠቀምነውን የፎቶ ሪኳየርመንት ህግ ማለትም እነዚህን ህጎች እንደነገርኳችሁ ከትከሻቸው እስከ አይናቸው ድረስ እንዲሁም ደግሞ ከአገጫቸው እስከ ራስ ጸጉራቸው ድረስ የተከተልነውን የዳይሜንሽን ህግ ምንድን ነው የሚለውን አጠቃላይ ኢንፎርሜሽን በዛሬ ቪዲዮ የምገልጽላችሁ ወይም የምነግራችሁ ይሆናል። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆሲ ይባላለው። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከስኮላርሺፕ እና ከዲቪ ጋር የተገናኙ ቪዲዮዎች ነው የማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ይሄኛው ሁለተኛው ቻናል ነው። በትልቁ ማለትም በኢንፎ ዊዝ ጆሲ ከ60 ሺህ በላይ ሰብስክራይበር ባለው ቻናል ያመለጣችሁ ሰዎች በዚህኛው ከዜሮ ጀምረን ማለትም ያለምንም ዘመድና ያለምንም ገንዘብ የመክፈል አቅም ለሌላችሁ ሰዎች በራሳችሁ ፕሮሰስ አድርጋችሁ ቪዛ የምታገኙበትን መንገድ እንዲሁም የመሳሰሉትን የትራቭል ኢንፎርሜሽኖች እየገለጽን እንገኛለን ወይም ቪዲዮ እያዘጋጀን እንገኛለን። ስለዚህ የዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ በመናደርገው ሂደት ውስጥ አባል መሆናችሁን እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁን ሊንክ ተጠቅማችሁ በምትመጡበት ሰዓት ዌብሳይቱ ልክ በዚህ በምትመለከቱት መልኩ ይከፍትላችኋል። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱትን ማለትም ዲቪ ሎተሪ 2027 ፎቶ ሪኳየርመንት የሚለውን ወይ ደግሞ እዚህ ከምትመለከቱት ኢሜጁን አንድ ጊዜ ትነኩታላችሁ። ልክ ፎቶን ወይም ደግሞ ታይትሉን አንድ ጊዜ በምትነኩበት ጊዜ ራሱ ዳይሬክት አድርጎ ልክ ወደዚህ ወደምትመለከቱት ፔጅ ራሱ ዳይሬክት አድርጎ ያስገባናል። እዚህ ጋር እንደምትመለከቱት ሪኳየርመንቶቹ ማለትም ለዲቪ 2027 ወይም ለ2027 የሚያስፈልጉ የፎቶ ሪኳየርመንቶችን አስቀምጧል። ከነዚህ መካከል እዚህ ጋር እንደምትመለከቱት ፎቶ ማለትም ለዲቪ የምትጠቀሙት ፎቶ ከ6 ወር ወደዚህ መሆን አለበት ወይ ደግሞ ፎቶን ከተነሳችሁ 6 ወር በላይ ከሆነው መጠቀም አትችሉም ማለት ነው። እንዲሁም ደግሞ እዚህ ጋር እንደምትመለከቱት ሶስተኛ ላይ የአይን መነጽር መጠቀም አትችሉም ማለት ነው። ወይ ደግሞ መነጽር የምትጠቀሙ ሰዎች የመዘነጫም ሊሆን ይችላል ወይም ደግሞ የሕክምናም ሊሆን ይችላል መነጽር አድርጋችሁ ፎቶ መነሳት አትችሉም። እንዲሁም ደግሞ እነሱ የፈለጉትን የፎቶ ሪኳየርመንት ማሟላት መቻል ይጠበቅባቸዋል ማለት ነው። ከነሱ መካከል እዚህ ጋር የተቀመጡት ሪኳየርመንቶች ናቸው። ለምሳሌ ከጸጉራችሁ ማለትም ከጭንቅላታችሁ እስከ ፎቶ ላይ ድረስ ያለው ወይ ደግሞ እስከ ፎቶ ጣሪያ ድረስ ያለው ሳይዝ እንዲሁም ደግሞ የፊታችሁ ኤክስፕሬሽን እንዲሁም የአይናችሁ ፖዚሽን እና የመሳሰሉት አይነት ነገሮች መሟላት መቻል አለባቸው። እንዴት እንደሆኑ ወደ በኋላ ላይ የማሳያችሁ ይሆናል። እንዲሁም ደግሞ ባክግራውንድ እና ላይቲንጋችሁም በጣም ወሳኝ መሆኑን ገልጸዋል ማለት ነው። ባክግራውንዱ እንደነገርኳችሁ ኦፍ ዋይት የሚባል ወይ ደግሞ ነጭ የሚባል ባክግራውንድ መሆን ይጠበቅበታል። እንዲሁም ፊታችሁ በትክክል መታየት ይጠበቅበታል። እንዲሁም ብለሪ የሆነና ኳሊቲ የሌለው ፎቶ መጠቀም አትችሉም ማለት ነው። ስለዚህ ዋና የሚባሉት ሪኳየርመንቶች እነዚህን ይመስላሉ። የፋይል ሳይዛችሁ ማለትም የፎቶ ፋይል ሳይዝ 240 ኪሎ ባይት መብለጥ የለበትም። እንዲሁም ደግሞ ዳይሜንሽኑ 600 በ600 ፒክሰል መሆን ይጠበቅበታል። የከለር አርጂቢው ደግሞ 24 ቢት መሆን እንደሚጠበቅበት ገልጸዋል ማለት ነው። ሌላው የመጨረሻው ፋይል ፎርማት ወይ ደግሞ የፋይል ታይፑ ደግሞ ጄፒኢጂ ወይም ዶት ጄፒጂ መሆን እንዳለበት አሳስበው ተናግረዋል ማለት ነው። ስለዚህ ለዲቪ 2027 ይሆናል ያላችሁትን ፎቶ እንዴት አድርጋችሁ ኤዲት ማድረግ እንደምትችሉ ላሳያችሁ። የመጀመሪያው ማድረግ የሚጠበቅባችሁ ፎቶሾፕ ነው የምትከፍቱት ወይ ደግሞ አዶቤ ፎቶሾፕ የሚባለውን ማለት ነው። እሱን ሶፍትዌር አንድ ጊዜ ትከፍታላችሁ ማለት ነው። ምክንያቱም ያላችሁን ፎቶ የምታዘጋጁት ማለትም የፎቶን ዳይሜንሽን ፋይል ታይፑን እንዲሁም ደግሞ ፒክስሉን የመሳሰሉት አይነት ነገር የምታስተካክሉት በአዶቢ ፎቶሾፕ ስለሆነ አዶቢ ፎቶሾፕን ትከፍታላችሁ። በስልክም ይህ ሶፍትዌር ስለሚገኝ ሂደቱን ተከትላችሁ በስልካችሁ ማድረግ ትችላላችሁ። አዶቢ ፎቶሾፕ ልክ በዚህ በምትመለከቱት መልኩ ሲከፍትላችሁ እዚህ ጋር እንደምትመለከቱት ኒው ፋይል የምትሏን በተን ነው አንድ ጊዜ የምትነኳት። የዚህ ሰዓት እዚህ ጋር ዊድዙና ሃይቱን እንድታስተካክሉ ይጠይቃችኋል። የዚህ ሰዓት ማድረግ የሚጠበቅባችሁ በሪኳየርመንታችን መሰረት 600 በ600 ነው መባል ያለበት። ምክንያቱም ቅድም እንደተነጋገር ነው የሚፈልጉት ሪኳየርመንት ውስጥ እዚህ ጋር እንደምትመለከቱት 600 በ600 ፒክስል ስለሆነ የሚፈልጉት እናንተም ማድረግ ያለባችሁ 600 በ600 ታረጋላችሁ። ዲፒአይውን ደግሞ እዚህ ጋር 300 ወደሚል ትቀይሩታላችሁ ማለት ነው። እዚህ ጋር አርጂቢ ከለር የሚለው 8 ቢት ነው እያለ ያለው እዚህ ጋር ያለውን ወደ 16 ታረጉታላችሁ። ነገር ግን እነሱ እየፈለጉ ያሉት እዚህ ጋር እንደምትመለከቱት 24 ቢት ነው። ነገር ግን እዚህ ጋር 24 የሚል ኦፕሽን ስለሌለ ማድረግ የሚጠበቅባችሁ አቬሬጅ መሀል ላይ ያለውን ነው ማለት ነው። ምክንያቱም በ16 እና በ32 መሀል ማድረግ ስለማንችል ያለን ኦፕሽን 16 ወደምትለው ትቀይሩታላችሁ።
ወይም ደግሞ እዚህ ጋር 8 ቢት የሚለውንም ብታደርጉት ያን ያህል ችግር የሚያመጣ ነገር አይደለም። ግን ፎከስ ማድረግ ያለባችሁ ዊድዙ እና ሃይቱ 600 በ600 መሆኑን እርግጠኛ ከሆናችሁ በኋላ እዚህ ጋር ክሬት የምትለዋን በተን አንድ ጊዜ ትነኳታላችሁ። ፒክስሉን አስተካክሎ ይሰጠናል ማለት ነው። ልክ በዚህ በምትመለከቱት መልኩ ፒክስሉ ተስተካክሎ ሰጥቶናል። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር ሌየር የምትለዋን አንድ ጊዜ ትነኳትና መጀመሪያ የምታስገቡት ፎቶ የምታዩበትን ኢሜጅ ይሆናል ማለት ነው። እዚህ ጋር የምትመለከቷትን ቴሌግራም ቻናል ላይ ያስቀምጥላችኋለሁ። እችኛዋን አንድ ጊዜ እንደዚህ ታስገቧታላችሁ። ከዛም በመቀጠል የምታስተካክሉት ነገር ይኖራል። እችኛዋ ፎቶ ፐርፌክት ፎቶዋ ማለት ነው። ፐርፌክት ሳይዙን እስክትመጣ ድረስ እንደዚህ እያያዛችሁ ወደ ላይ ወደ ታች በማድረግ ፎቶውን ፐርፌክት እንዲሆን ታደርጉታላችሁ ማለት ነው። በአንዱ ጋር ስታስተካክሉት በአንዱ ጋር ስለሚስት እየደጋገማችሁ ታስተካክሉታላችሁ። ልክ በዚህ በምትመለከቱት መልኩ ይህንን ፎቶ በዚህ መልክ ካስገባሁኝ ድጋሚ እዚች ጋር ሌየር የምትሏን በተን በመንካት ቀጥታ አሁን የማስገባው የራሴን ፎቶ ነው ወይ ደግሞ ለዲቪ ያዘጋጀሁትን ፎቶ የማስገባበት ታይም ነው። ስለዚህ እሱን አንድ ጊዜ አስገባለሁ ፎቶውን ማለት ነው። ልክ በዚህ በምትመለከቱት መልኩ ፎቶዬን አስገብቻለሁ። ይህንን ፎቶ ነው ለዲቪ መጠቀም ያሰብኩት ብዬ እንደ ምሳሌ ብንመለከተው ልክ በዚህ መልኩ ካስገባኝ በኋላ እዚህ ጋር ኦፓሲቲ የምትለዋን በተን እነካትና ቀነስ አደርጋታለሁ ማለት ነው። ቀነስ የማደርግበት ምክንያት ባክግራውንድ ያለው ፎቶ ወይ ደግሞ ከታች ያዘጋጀሁት ሳይዙን እንዲያሳየኝ የምፈልገውን ፎቶ እንዳይደበቅብኝ ወይ ደግሞ እንዳይከለልብኝ እንዲያሳየኝ ነው። ስለዚህ ልክ በዚህ በምትመለከቱት መልኩ ፎቶን በትክክል ሳስቀምጠው ሁሉም ነገር ትክክል አይደለም። ለምሳሌ እዚህ ጋር የጭንቅላቱ ጋር ማለትም ከፀጉሩ እስከ ላይ ድረስ ያለው ስፋት ወይም ደግሞ ስፔስ በጣም በምትመለከቱት መልኩ ሰፊ ነው። እንዲሁም ደግሞ እዚህ ጋር ከትከሻው እስከ አይኑ ድረስ ያለው ትንሽ ከአይኑ ዝቅ ብሏል። እንዲሁም ደግሞ ዋናው ፖይንት ግን ከትከሻ እስከ አይን ያለው ሳይሆን ከጭንቅላቱ እስከ ላይ ድረስ ያለው ስለሆነ ይሄ በጣም ስለሰፋ ማድረግ የሚጠበቅብኝ ምንድነው እዚህ ጋር የምትመለከቷትን በመያዝ ከፍ አድርጓለሁ ማለት ነው። የዚህ ሰዓት የጭንቅላቱ ሳይዝ ትክክል መጥቷል። የአይኑን ቢስተውም እንኳን የአገጩ ትክክል ስለመጣ ይሄኛው ፎቶ በትክክል ለዲቪ ሆኗል ማለት ነው። ወይ ደግሞ ለዲቪ ሪኳየርመንት የሚያሟላ ሆኗል ማለት ነው። አሪፍ ፎቶ አንሺ ከገጠማችሁ ወይ ደግሞ አሪፍ ፎቶ ቤት ሄዳችሁ ከተነሳችሁ ስለ ህጎቹ ስለ ዲቪ ነው የምፈልገው ብላችሁ በትክክል ነግራችሁ ከሆነ የሰራላችሁ ወይ ደግሞ የተነሳችሁት እዚህ ጋር እንደምትመለከቱት አይኑም ፐርፌክት ይመጣል። እንዲሁም ደግሞ እዚህ ጋር የምትመለከቱት የጭንቅላቱም ስፔስ በትክክል ይመጣል። የአገጩም በትክክል ስለሚመጣ ችግር አይኖረውም ማለት ነው። ስለዚህ ይህንን በዚህ መልኩ ካስተካከልኩኝ በኋላ ምንድነው መጀመሪያ ማድረግ የሚጠበቅብኝ እዚህ ጋር ኦፓሲቲ ወደ 50 የቀነስኩትን 100% አደርገዋለሁ ማለት ነው። የዚህ ሰዓት ፎቶ ብቻ ነው የሚታየው። ባክግራውንድ የነበረው ፎቶ ይደበቃል ማለት ነው። ስለዚህ ይሄኛው በትክክል ለዲቪ የሚሆን ፎቶ ነው በትክክል ማለት ነው። እዚህኛው ጋር ማለትም ይሄኛውን ፎቶ በማስተካከልበት ጊዜ አይኑ የሳተበት ምክንያት እዚህ ጋር እንደምትመለከቱት ትከሻው አንዱ ዝቅ ያለ ነው፣ አንዱ ከፍ ያለ ነው። ወይ ደግሞ ፎቶ በሚነሳበት ጊዜ ሰውየው ትንሽ ዞር ብሎ ስለተነሳ ፎቶ ሳይዙ በትክክል አልመጣም ማለት ነው። ወይ ደግሞ አንዱ ትከሻ ከፍ አንዱ ትከሻ ዝቅ ስላለ ፎቶ ሊበላሽ ይችላል ወይ ደግሞ አይኑን ሊስት ይችላል። እናንተ ግን በትክክለኛ አይነት ፎቶ ማለትም ትከሻችሁ ቀጥ አድርጋችሁ እንዲሁም ደግሞ ለዲቪ ነው የምፈልገው ብላችሁ ከተነሳችሁ እንዳሳየዋችሁ ዲግሪዎቹ ማለትም ከትከሻ እስከ አይናችሁ ድረስ እንዲሁም ደግሞ ከፀጉራችሁ እስከ ፎቶ የላኛው ክፍል ድረስ በትክክል ይመጣላችኋል ማለት ነው። በዚህ መልኩ ተስተካክሎ ስትጨርሱ ማድረግ የሚጠበቅባችሁ ከፋይል የምትለውን በተን በመንካት ኤክስፖርት ነው የምትሉት። ኤክስፖርት ስትሉት እዚህ ጋር ኤክስፖርት አስ ፒኤንጂ የሚል አለ። ፒኤንጂ ስላልሆነ የምንፈልገው ማለትም እዚህ ጋር በሪኳየርመንቱ መሰረት የሚፈልጉት ዶት ጄፒጂ ወይ ደግሞ ጄፒኢጂ ስለሆነ ማድረግ የሚጠበቅብን ምንድነው እዚህ ጋር ፋይል የምትለዋን መንካት፣ ከዛ መቀጠል ኤክስፖርት የምትለዋን በመንካት ኤክስፖርት አስ የምትለዋን ነው የምንነካት። እሷን በምንነካበት ሰዓት ኤክስፖርት የምናደርግበትን ፔጅ ይከፍትልናል። ልክ በዚህ በምትመለከቱት መልኩ እዚህ ጋር ፒኤንጂ የምትለዋን አንድ ጊዜ እንነካትና ወደ ጄፒጂ እንቀይረዋለን። ምክንያቱም እነሱ የሚፈልጉት ጄፒጂ ስለሆነ ማለት ነው። የዚህ ሰዓት ሌላ ኦፕሽን ይሰጠናል። ተሳስተን ከነበረ እንኳን ማለትም ፋይሉን በምናዘጋጅበት መጀመሪያ በምናዘጋጅበት ጊዜ ተሳስተን ከነበረ እንኳን እዚህ ጋር እንደምትመለከቱት ዊድዙና ሃይቱን እንድናስተካክል ይሰጣል። ነገር ግን እናንተ እንድታስተካክሉ የምመክራችሁ በመጀመሪያ ፋይሉን ክሬት በምታደርጉበት ጊዜ ዊድዙና ሃይቱን 600 በ600 አድርጉት። ከዛ መቀጠል እዚህ ጋር እንደምትመለከቱት ሪሳምፕል የምትለው ቦታ ላይ ማድረግ የሚጠበቅባችሁ እዚህ ጋር የምትመለከቱት ሁለተኛ ላይ ያለውን ኦፕሽን ነው የምትመርጡት ማለት ነው። ሁለተኛ ላይ ያለውን ኦፕሽን ትመርጣላችሁ። ከዛ መቀጠል እዚህ ጋር እንደምትመለከቱት ኤክስፖርት የምትለዋን ወይም እዚህ ጋር ሰማያዊ የምትመለከቷትን በተን አንድ ጊዜ ተነኳታላችሁ።
ቀጥታ ፋይሉን የት ላስቀምጥላችሁ ብሎ ይነግራችኋል፣ ወይ ደግሞ ቦታ ያስመርጣችኋል። ኮምፒውተራችሁ ላይ ወይም የምትፈልጉት ቦታ ላይ ኤክስፖርት ታደርጋላችሁ ማለት ነው። ከዛ መቀጠል ፎቶውን መጠቀም ትችላላችሁ። በባለፈው ዓመት ልክ በዚህ በምትመለከቱት መልኩ በትክክል ፎቶቸውን አዘጋጅተን ስለሰራንላቸው ነው ከሞሉት ሰዎች ውስጥ ማለትም እኛ ጋር ዲቪ ከሞሉ ሰዎች ውስጥ 5ቱ እድለኛ እንዲሆኑ ወይ ደግሞ ለ5 እድለኛ ሰዎች እንዲወጣላቸው የሆነበት ምክንያት የፎቶ ጉዳይ ስለሆነ ልክ በዚህ በምትመለከቱት መልኩ በትክክል መሙላታችሁን እንዳትረሱ። በዚህም ዓመት ልክ እንዳምነው ለተወሰኑ ሰዎች ለብዙ ሰዎች አይደለም ለተወሰኑ ሰዎች በእኛ በኩል ምን ሞላላችሁ ይሆናል ማለት ነው። ነገር ግን ዲቪ መሙላት በሚጀመርበት ጊዜ በዚሁ ቻናል መጥቼ የማሳወቃችሁ ይሆናል ከኛ ጋር እንዴት ኮሚኒኬት ማድረግ እንደምትችሉና ለተወሰኑ ሰዎች የምንሞላላችሁ ይሆናል። ለሁላችሁ መልካም እድል ማለት እፈልጋለሁ። ሀሳብ አስተያየት ካለ ጥያቄም ካለ እንዲሁም ቀጣይ እንድሰራው የምትፈልጉት ቪዲዮም ካለ ኮሜንት ላይ መጻፋችሁን እንዳትረሱ። የዛሬ መረጃ ይሄን ይመስል ነበር። መግቢያው ላይም እንደነገርኳችሁ ለዚህ ቻናል አዲስ የሆናችሁ እንዲሁም እንደዚህ አይነት መረጃዎችን ማግኘት የምትፈልጉ ከቪዛ ጋር እንዲሁም ከትራቭል ጋር የሚገናኙ አጠቃላይ ኢንፎርሜሽኖችን በነፃ ማግኘት የምትፈልጉ ሰዎች ሰብስክራይብ አድርጋችሁ ቤተሰብ ሁኑ። እንዲሁም ይህ ቪዲዮ ብዙ ሰዎች ብዙ ኢትዮጵያን ብዙ ኤርትራን መጠቀም እንዲችሉ ሁላችሁም ፕሊዝ ሁላችሁም ላይክ ማድረጋችሁ እንዳትረሱ። ለእኛም ሰፖርት ስለሚያደርገን ማለትም አሪፍ ቪዲዮዎች እንድናዘጋጅ ስለሚረዳን እንዲሁም ደግሞ ብዙ ሰዎች ጋር መድረስ እንዲችል ስለሚያደርግ ሁላችሁም ላይክ ያደረጋችሁ ቪዲዮ መውጣታችሁ እንዳትረሱ። በቀጣይ ከዲቪ ጋር የሚገናኙና ሌላ ከቪዛ ጋር የሚገናኙ መረጃዎች ይዤ የምመጣ ይሆናል። ለሁላችሁም መልካም እድል፣ መልካም ጊዜ።